አሐዱ አምላክ የተባረከ እግዚአብሔር አምላካችን የዛሬ ሰዓት እስከዛሬ ሰዓት ይህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በቅድሚያ የተከበራችሁ ሊቃውንተ ቤተክርስቲያን አባቶች እንዲሁም የአለፋ ወረዳ ዋና አስተዳዳሪ አቶ በጋሻው እንዲሁም የአለፋ ወረዳ ትምህርት ጽሕፈት ቤት ኃላፊ ወይዘሮ በለጠች ሁላችሁም ለዚህ የሕፃናትን በማስመረቅ የመጣችሁ የተከበራችሁ አባቶቻችን እንዲሁም ወላጆች ሕፃናትን ጭምር በወደደን ባሰባሰበን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አደራችሁ? አሁንም በድጋሜ ይህንን እንድንሰራ እንዲህ እንድናደርግ በፈቀደልን ልጆቻችን እንዲህ በሌሎች ከተማ ታላላቅ ከተማ እንደምናየውና ታላላቅ አድባራትና ገዳማት እንደምናየው ልጆቻችን የቀደሙ የአባቶቻችን ታሪክ የድሮ የአባቶቻችን ቋንቋ እንዲያውቁ እንዲማሩ እንዲህ ይህንን የመሰለ ቃል እንድንሰማ ከእነሱ ያደረገን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አንድ ጊዜ እግዚአብሔርን አመስግኑ ልንላቸው። ይህ ቅድም በሪፖርቱ ላይ እንደተነገረው ይህ ትምህርት ቤት እንደሚታወቀው በዚህ በወረዳችን በቤተክርስቲያን በኩል ለመጀመሪያ ጊዜ የደብረ ሰላም ሻወራ ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው ያሰራው ያስጀመረ ማለት ነው። ይህንን ያደረጋችሁ ያገዛችሁ እንዲሰራ የቀሰቀሳችሁ ሁላችሁ እግዚአብሔር በቸርነቱ ይጠብቅልን። ትልቅ ድርሻ ወስደው በቸገረን ጊዜ በእምናችን መሰረት እንጣል ባልን ጊዜ አሸዋና ሲሚንቶ መግዛት ባጣንበት ሰዓት አሁን ቸግሮናል ብለን ስንጠይቅ እንዴት ቤተክርስቲያን እንዲህ ስትጠይቅ እኛ ተቀምጠን መልስ ማንሰጥበት ምክንያት የለንም ብለው የወረዳችን አስተዳዳሪ አቶ በጋሻው በመጀመሪያ 290 ሺህ ብር ቃል በመግባት ቃል እንደገቡና አካውንታችሁን ስጡንና አስገቡ በማለት እንደገና እሳቸው እየቀሰቀሱ 290 ሺህ ብር በማስገባት ቅድም እንደተባለው ሲሚንቶ ገዝተናል። ከዛ በተረፈ መልካም ለሚያደርጉ አይዟችሁ ለሚሉ ሰዎች ምስጋና ይገባቸዋል፣ መመረቅ አለባቸው። ሀገር ሰላም ብሎ በሰላም እንዲያስተዳድሩ እስቲ እንደው እናመስግናቸው ብለን አባቶችን ይዘንልን ምስጋና ለማመስገን ስንሄድ ይህ እኮ መመስገን የሚገባኝ አይደለም። እናንተ ምሰሩ ለሀገር ነው። ልጆቻችን በቤተክርስቲያን ውስጥ ታንጸውና ተምረው ሲያልፉ ነገ ሀገርን ይረከባሉ። ነገ ጥሩ ፈላስፋ ሆነው የድሮ የሚባል ቤተክርስቲያን ታሪክ አባቶቻችን ያስቀጥላሉ በማለት 210 ሺህ ብር ተሳስቼ ከሆነ ታስተካክሉኛላችሁ ጭማሪ በማድረግ በአጠቃላይ 500 ሺህ ብር ስለሰጡን ለዚህ ትልቅ በቤተክርስቲያን ስም ትልቅ አክብሮት አለን። እግዚአብሔር አሁን የሚጠብቅልን በማለት ምናልባት ሽልማት ሽልማት አለ ይህና አመሰግናለሁ። በቅድሚያ ለተመራቂ ሕፃን ተማሪዎች፣ ለተመራቂ ቤተሰቦች፣ እዚህ ላሉ የሃይማኖት አባቶች፣ ታላላቅ የሀገር ሽማግሌዎች፣ መምህራን በቅድሚያ ለዚህ ፕሮግራም ሁላችንም ስላደረሰን እንኳን ደስ አላችሁ። ይሄ ወደ ሕፃናት ትምህርት ቤት ሲገነባ መነሻ የሆነ
ሲገለጽ የነበሩት ሁለት ልጆች ናቸው። ከነዛ ሁለት ልጆች መነሻነት ደግሞ ይሄ ቤተክርስቲያኑና የሃይማኖት አባቱ ሀሳቡን በመቀበል ወደ ተግባር የተገባ መሆኑን ቅድም ሲገለጽ ነበር ማለት ነው። እኛ ለምንድን ነው አስተዋጽኦ ያበረከት ነው የሚለው ቅድም በሽልማት መልክ እንደ ወረዳ አስተዳደር ምክር ቤት የአለማም ወረዳ ተቋሙ ሸልሞና በጣም እናመሰግናለን። ግን ለምንድን ነው እንዲህ ማድረግ የቻልነው የሚለው ግን ሌላውን ትምህርት እንዲወስድ ምናልባት ቀጣይ ከኔ የምታውቀው ሰው አንዳንድ ማህበረሰቡ ለልማት የሃይማኖት ተቋማት ለልማት እና ለትምህርት ቤቶች ግንባታ በሚያደርግበት እንቅስቃሴ ጊዜ ግንባር ቀደም እንዲሆን በነበጋሻው ጊዜ እንዲህ አይነት ሲደረግ ነበር። አሁን ደግሞ እናንተ ምንታግዙ እንዲያቀርብና እንዲነሳ በሀሳብ ደረጃ እኛም በዛ ልክ ነው። መጀመሪያ በውድድር ነው የነበረው ኮሚቴ ማለት ነው። ስለዚህ በቀጣይ ይህ ትምህርት ቤት እኔን ህፃናት ሲያፈራ ምንድን ነው የተሰማቸው? ዛሬ ከፍተኛ ህፃናት በግዕዝ አማራ ክልል የግዕዝ ቋንቋ ትምህርት ቤት በትምህርት ካሪኩለሙ ሊሰጥ ተወስኗል። ቀድሞ የጀመረው ግን ይሄ ህፃናት ትምህርት ቤት ቅድም በግዕዝ ሲናገሩ ከፍተኛ ሀሴት የተሰማን ደስታ ግን ፈልጋለሁ። በጥቅሉ ለተመራቂ ተማሪዎችን፣ ለወላጆችን፣ ለዚህ ፕሮግራም አስተባባሪዎችን እጅግ አድርገን እናመሰግናለን። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። መጀመሪያ ቤተክርስቲያኑ በራሳቸው ክፍል በተቃለው ተግባር በተጠናከረ አደረጃጀት በተለይ አባ ቀጠላ እጅግ በጣም አመሰግናለሁ። እያንዳንዱ እንቅስቃሴ ከተቋሙ ጋር ኮሚኒኬት በማድረግ ምን እናድርግ እውቅና እስከማግኘት ድረስ ያላቸው ክትትል እጅግ በጣም አሪፍ ነበረ። ይህን ክትትል አድርገው እስከያለነው ደረጃ እንዲደርስ ያደረጉ አባቶችና ኮሚቴዎችን በጣም እያመሰገንን ቀጣይም በዚህ የትምህርት ተቋሙ አሁን በማራናት እንዲቆም ሳይሆን በእያንዳንዱ የትምህርት እንትን ቀጣይ ከአንድ እስከ 4 1 እስከ 6 1 እስከ 8 እያደረጉ ደግሞ የትምህርት ደረጃውን ከፍ እያለ መሄድ እኛም ከእናንተ ጎን ነን። ትምህርት ተቋም ይመለከታል ነገር እየሰራ ነው ተጋግዘን ከመሀል ደረጃውን ጠብቆ ውጤት የማሻሻልና ደረጃውን የማሳደግ ስራ መስራት መቻል አለብን። የወላጆችን ህፃናትን እንኳን ለዚህ አደረሳችሁ። ለዚህ አበቃን። የታከሩ ጋር ሆነው እንግዲህ ሀገራችን ሰላም ያድርግልን። ለዚህ አልቋቸዋልና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አመሰግናለሁ። ሁላችሁም እንኳን ደስ አላችሁ። ትውልድ ሲገነባ ነው አገር የሚገነባው። መጀመሪያ ትውልድ መገነባት አለ። ትውልድ ከተገነባ አገር ይገነባል። ትውልድ ካልተገነባ አገር ይፈርሳል። እና ልጆቻችን ላይ እንረባረብ። ቤተክርስቲያን ላይ ብቻ ሳይሆን በመደበኛ ትምህርት ቤት ያላችሁ፣ በዚህ ስራ የተሰማራችሁ ባለሙያዎችን በሙሉ ኃላፊዎችን በሙሉ እኛ ትልቅ ሰዎች ላይ ከዚህ በኋላ አደራ የምንላችሁ እባካችሁ ሲሪየስሊ ይህን ትውልድ ለመገንባት ጠንክራችሁ ስሩ፣ ጠንክራችሁ ስሩ። ይህ ትውልድ በስነ ምግባር በዲሲፕሊን ተምሮ አገሪቱን እንዲመራ ትውልዱ አገሪቱን እንዲረከብ እናዘጋጀው። ውድ የዛሬ ተመራቂዎች ህጻናትና ወላጆች ጥሪ የተደረገላችሁ ልጆች በሰበሰበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ?
ይመስላል? መቅደም መቀዳደም መከተል መከታተል በሁለት መበላለጥ የለባቸውም። አቲም ቅድምናሆም ለስላሴ ወረያን ሞቶ በቅድምና አቲ ጉዋኔሆም ለስላሴ ለስላሴ ሰብ አልሞም ሰዓት ተመክት በታይ ዛሬ ናቅኒስ የስም ሶስትነታቸው እስከዚህ ድረስ ነው። አሁን በጋለሁ ومن سمع أبوك እግዚአብሔር ያስተካክልና በሰላም ይሄ ማለት ነው። ፏሃደርከ ወይ እንደምን አደርክ ወንድሜ አልሁት። ሱራፊ ደግሞ እግዚአብሔር ይመስገን ነው የሚለው። መምህሩ አሁንም ይጠይቃል። መኑ ውእቱ ስምከ ይላል። ሱራፊ ስሜ ዚአየ ሱራፊ ውእቱ ስሜ ሱራፊ ይባላል። አምስቱ አዕማደ ምስጢር የሚባሉት ምናቸው? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ናቸው። በጣም ጎበዝ።